ተፈጥሯል። ቤተሰብ እንግዲህ የማኪ አንተ ካላገባሃት እዚህ ቤት እኔ ወይ አንተ እንኖራለን ብላለች የሮዛ እናት። እንግዲህ የሮዛ እናት አሁን ላይ በጣም ተናዳለች። ማኪ ብቻ ነው ሌላ ሰው ልታገባ አትችልም ብላለች። አደራዋን ላለመብላት የገዛ ልጇን የናታንንም ፍላጎት ላለማክበር የቻለችውን ሁሉ እያጣረች ትገኛለች። እንግዲህ ማኪ አሁን ላይ ይበልጥ ራሷን ለማጥፋት ከሞከረች በኋላ በጣም ደንግጣለች። እናት ይህንን ነገር ከመፈጠሩ በፊት የራሴ ደስታ ባጣ ይሻላል በማለት ናታንን ከማኪ ጋር በጭራሽ እንደማይለያዩ አስረግጣ ለናታን ትነግረዋለች። ናታን ግን ሁሉንም እውነት እኔ የራሴ የምወዳትንም ልትቼ ማንም አላገባም ብሏታል። ይህንን አማራጭ ስላልሰራላት አሁን ላይ እናት ሰላምንም ከቤት ለማባረር ሞክራለች። እግሬ አሁን ላይ ተነስተሽ እግርሽን አንስተሽ ፈጥነሽ ከዚህ ቤት መውጣት አለብሽ፣ አለበለዚያ ላንቺ ጥሩ አይሆንም ብላታለች። የሮዛ እናት እንግዲህ ካሁን በኋላ አይንሽን ማየት አልፈልግም ብላ ሰላምን አባትሽ ጋር በፍጥነት ሂጂ ብላታለች። ሰላም እግሯ ላይ ተደፍታ እናትንም ስትለምን ነበረ። እኔ አሁን ላይ ምንም ማድረግ አልችልም፣ ግን ከዚህ እንዲሄድ እንዳታደርጊ ባክሽ ብላ ስትለምናት ነበረ። ነገር ግን ልመናዋንም እንደማትሰማትና ካሁን በኋላ ከዚህ እንድትወጣ ትነግራታለች። በዚህን ሰዓት ግን ወደ ናታን ስልክ ደውላለች። ወደ ናታን ስልክ ደውላ ሻንጣዋም አዘገጃጅታ ነበረ። እንግዲህ ሰላም ናታንም ስትጠብቀው፣ ናታን ግን በፍጥነት ወደ ቤት በሚመጣ ሰዓት በጣም ደንግጧል። ምንድነው የተፈጠረው ብሎ እንግዲህ በፍጥነት ነበረ ወደ ቤት የመጣዋ ነበረው። ሮዛንም ገፍትሯት ነበረ ወደ ውስጥ የገባው። ምንድነው የተፈጠረው ብላ እህት ሮዛ ተጨንቃለች። ምንም አልተፈጠረም፣ ግን ሰላም የት ናት ብሎ ነበር እየተናገረው። ሰላም በፍጥነት የት ገብታ ነው እንደተናገረችውም እዛው ሄደች። ከቤት የማያገኛት መስሎት ነበር። እንግዲህ ናታን ወደ ቤት በሚገባበት ሰዓት ግን ሰላምም ስታለቅስ ነበረ። ሻንጣዋ ፊት ለፊት አድርጋ ስለነበረ ሁለቱም ተቃቅፈው እንግዲህ እያለቀሰች ነበረ። እዚህ መሀል ግን ሁሉንም ነገርን ያስተካክለዋለሁ፣ አንቺ ወዴትም አትሄጂም፣ እኔ አብሬሽ ነኝ፣ እኔ እኮ ከጎንሽ ነኝ እያለ ናታንም እንግዲህ ሰላምም ሲያጽናናት ነበረ። በዚህ ነገር ላይ ሰላም ማን ነው ያስፈራራሽ ሰላም እያለ ናታንም ሁሉም ነገር ሲጠይቃት ነበረ ለሰላም። ናታንንም ምንም ላለማስከፋት እንግዲህ ሰላም እናትና ልጅ እንዳይጣሉ በማለት ማንም አስፈራርቶኝ ሳይሆን እኔ ከዚህ ቤት የግዴታ መሄድ አለብኝ፣ አለበለዚያ ሰላም አላገኘሁም ብላለች። ናታን ግን ይሄ በጭራሽ አይደለም፣ እናት የሆነ ነገር ብላሻለች መሰለኝ፣ ስለዚህ እኔ አስተካክለዋለሁ ብሎ ቃል ይገባላታል። ናታን በፍጥነት ወደ እናቱ ይሄዳል። እና እማዬ ሰላምን ምንድን ነው ያደረግሻት? ምን ብለሻታል ነው? እያለቀሰች እኮ ነው። ከዚህ ቤት ስለምን እንድትወጣ አደረግሽ ይላታል። እንግዲህ እናት እሷ ማድረግ ያለባትን ነገር ነው። አሁን ላይ እሷ ከዚህ ካልወጣች እኔ እወጣልሃለሁ ትላለች። እንግዲህ ናታን አሁን ላይ እሷንን ከዚህ ለማስወጣት እየሞከርሽ እኔ እንድቀመጥ አትፈልጊ፣ እኔም ሰላም ስትወጣ አብሬያት እወጣለሁ ከዚህ ቤት ብሏል ናታን። እንዴት እንዲህ ታደርጋለህ ልጄ? ቆይ ግን ምንድነው ያስነካች? እቺ ልጅ ምንድነው ያገኘህባት? እያለች ናታንንም በጥያቄ እያፋጠጠችው ነበረ። እንግዲህ እናት መልስ እየመለሰላት እኔ እሷን ወዳታለሁ፣ ስለዚህ ማኪን በጭራሽ አላገባም፣ እኔና ሰላም በጭራሽ ልንለያይም አንችልም፣ በጣም አፈቅራታለሁ ብሎ እናቱም ሲሟገት ነበረ። ልጄ እያዋረድከኝ ነው፣ እንዴት ነው ይሄንን መቋቋመው ብለዋለች ማለት ነው። ነገር ግን አሁን በፍጥነት ነው ከዚህ መውጣለሽ፣ ሰላም ከዚህ ከሄደች እኔንም ልጅሽ መሆኔን ትረሽዋለሽ ብሏታል። በዚህ መሀል ግን እኔስ እሷን ስታገባው አይኔ እንዲቆም ያላይም፣ እሷን ለማግባት ስትሞክር እኔም እናትህን እርሳ ብለዋለች። ይህንን ነገር በሁሉም መሀል ፉክክር ገብቷል። እንግዲህ ማኪ አሁን ላይ ከዛ ከታሰረችበት ቦታ የፈታትንም ሰውዬ ተከትሎ ወደ ቤት መጥቷል። በዚህ ሰዓት በሩም ስትከፍትለት እሱ ስለነበረ ማኪ ውሃ አምጥታ ትደፋበታለች። በዚህ ሰዓት ግን እሱ ማያን ፈልጎ ነበረ። ማያንም አስፈልግሃለሁ ስላለችው
ማኪ ማን ታስፈልገኛለች በማለት ከዛ ከታሰረችበት ጨለማ የፈታትንም ተከትሏት ነበር የመጣው። ነገር ግን ማኪ አቀባበሏ በመጥፎ ነበረ። ውሃ ላይ ትደፋበታለች። ሮዛ በጣም ትደነግጣለች። እንዴት ሰው በሰውነቱ የማታከብሪ እንዴት ነው የምትሆኚው? እንዴት ሰው ላይ ውሃ ትደፊያለች? በማለት ትቆጣታለች። እንዴት ብለሽ ነው ለዚች ለአንድ ለመንደር ለቆሻሻ ሰው ስትይ እኔን እንዲህ የምትናገር የምትጮህብኝ? እያለች እንግዲህ ሰውንም ዝቅ አድርጋ ማኪ ስትናገር ነበረ። ማኪና የሮዛ እናት አንድ አይነት ተመሳሳይ ባህሪ ያላቸው፣ ሁለቱም ሰውን በንቀትና በክብር ሰው በሀብትን የሚለዩ ስለሆኑ አሁን ላይ ያንንም ከዛ መጥፎ ሁኔታ ላይ ያዳናትንም ሰው ይበልጥ ዝቅ አድርጋ ስትመለከተው ነበረ። በዚህ ሰዓት ግን ማኪ አያገባሽም ብላ ለሮዛም ካሁን ወደዚህ ንቅንቅ በይ ብላታለች። እንግዲህ ከዚህ ቦታው ዞር በይ ብላ ትታ ትገባለች። ማያን እኮ አፋልግሃለሁ ብለሽ ቃል ገብተሽልኝ የነበረ፣ ስለዚህ አሁን እሷን እንዳገኛት እርጅኝ እያለ ሲለምናት ማያን አላቃትም ብላለች። ስለዚህ ሄድ ከዚህ ብትለውም ታቃታለች እሷ እያለ ሮዛንም ይነግራታል። በዚህ ሰዓት በጣም ሮዛም ልቧ ስለተነካ ማኪንም ትጠይቃታለች። ማኪም እንደማታቅ ለሷ ትነግራታለች። ወደ ውስጥ እንዲገባ ታደርጋለች ማለት ነው። በዚህ ጊዜ ግን አሁን ላይ በልጥ እሱም ከምግብም ተሰጥቶት እየበላ ከምግቡ በላይ ደግሞ እየጠበቀ የነበረው ማኪ ስለ ማያ ታሳየኛለች፣ ስለ ማያ የምታውቀው ነገር አለ፣ እሷ ወዴት እንዳለች ትነግራኛለች ብሎ ነበረ። ነገር ግን እንዳሰበው አላገኘውም ሁሉንም። በዚህ ሰዓት ግን ክሩቤል የማኪ ወንድም ወደዛ መጥቷል። ግን ደግሞ ማኪ ወንድሜ ታስፈልገኛለህ ብለዋለች። ግን ደግሞ የሚያስፈልጋት ለራሷ ጥቅም ለሰላም የምትባል የናታን ፍቅረኛዋለች እና እሷ የት እንዳለች ታስፈልገኛለች ብላለች። አንቺ የምትፈልጊኝ ወንድምነቱ ሳይሆን የምትፈልጊው አንቺ የሆነ የምትሰሪው መጥፎ ነገር እንድሰራልሽ ነው እያላት ነበረ። እንግዲህ ወንድሟ ክሩቤልን ወደ ቤት እንድትሄድ እና ደግሞ አባዬ እየጠበቀች ነው፣ አባቴ እኮ ነፍቆሻል እያለ ሲነግራት ነበረ ማኪ ግን በጭራሽ እኔ አሁን ላይ ፍላጎቴ ከናታን ጎን መሆን ነው እና ናታንም ትቼ ወዴትም አልሄድም፣ ስለዚህ ከሱ ጎን ነው መሆን የምፈልገው፣ እናም ወዴትም አልሄድም ብላለች። ታዲያ ምንድን ነው የምትፈልጊው እያለ ጥያቄ ጠይቋት ነበረ። እንግዲህ ለማኪ አሁን ናታንንም ፍቅረኛውንም እንድታገኝልኝ ብለዋለች። ታዲያ እንድሰልልሽ ነው ፍላጎትሽ እያላትም ነበረ። አዎ ይሄንን አድርግልኝ ወንድሜ ከሆንክ፣ ስለዚህ እህቴ ለማለት ከፈለግ ይህንን ነገር አድርግልኝ ብላለች ማኪ ባላት መሰረት። ነገር ግን አንድ ያላሰበው ነገር ክሩቤል ተፈጥሯል። ሮዛ በድንገት መንገድ ላይ አግኝተዋታል። ነገር ግን ሮዛ መንገድ ላይም ብቻ ሳይሆን ከመጀመሪያውም ስለሚያውቃት በዚህ ሰዓት ክሩቤል ፍቅር ውስጥ ገብቷል። ነገር ግን ሮዛ ዞርም ብላ አለማየቷ የበለጠ እልህ ውስጥ አስገብቶታል። እንድታናግረው እየያዘ እጇንም እንድታናግረው ሲመልስላት እንድታናግረው ሲጠይቃትም ነበረ። ነገር ግን ሮዛ ዞርም ብላ አለማየቷ በጣም ከባድ እልህ ውስጥ ገብቷል። ማኪንም ድጋሚ አግኝቶ ስለ ሮዛ አጣሪልኝ፣ ስለ ሮዛ ፍቅረኛ እንዳላትና እንደሌላት አጣሪልኝ እያለ ሲናገራት ነበረ። በዚህ መሀል ግን እና ታዲያ ሮዛን ወድሃት ነው ወይስ እያለች ስትጠይቀውም ነበረ። ማኪ ይሄ ብቻ አጣሪልኝ እና ደግሞ ልታናግረኝም ፍቃደኛ አይደለችም፣ እልህ ውስጥ አስገብታኛለች እያለ ሲነግራትም ነበረ። በዚህ መሀል ግን ማኪ እንግዲህ አሁን ላይ ያልኩህን ነገር ብቻ አድርግ ብላ ስለ ራሷ ነገር ስትናገር ነበረ። ሰላምና ናታንም ከቤት ለመውጣት ሁለቱም ቆርጠው ተነስተዋል። ግን በመሀል ከባድ የሆነ ነገር ነው የተፈጠረባቸው። ሶስቱም ሰብስባ እናት ምንድን ነው ልጄ ለምን እንዲያዋረድከኝ? ቆይ ግን አሁን ላይ ምንድን ነው የሚፈጠረው? አንተ የምታስበው እስኪ በተከበርኩበት ሰፈርና ሀገር ልታዋርደኝ ነው?
ዝቅ ብለክ እንደዚህ ሲያይክ ሰው ምን ይልሃል እያለች ለክብሯ ስትጨነቅ ነበረ። ቆይ አንተ ነገ እች ልጅ አገባህ ቢባል ሰውስ ምን ይለኛል? አንተ ታች ሆነ ሲታይ ምን እባላለሁ እያለች ልታዋርደኝ ነው፣ ከሰው በታች ልታደርገኝ ነው እያለ ለሰላም በጣም ዝቅ አድርጋ ስትመለከታት ነበረ። እንዴት ከሰራተኛ ጋር እያለች የሰላም ክብርን በምትነካ ሰዓት ናታን በጣም ተበሳጭቷል። ሮዛ ተናዳለች። እማዬ የምትናገሪው ነገር እባክሽ አስበሽ ተናገሪም ስትላት ነበረ። ነገር ግን አሁን ላይ ይበልጥ እናት በጣም ተናዳ ለሰላም ከባድ የሆነ ቅስም የሚሰብር ነገር ትናገራታለች። አንቺ አሁን ከዚህ ቤት እንድትሄጂና ከልጅ ህይወት ውልቅ ብለሽ እንድትወጪ ስንት ብር ልስጥሽ? ምን ላድርግልሽ? እያለች በብር ለመግዛት ትሞክራለች። ሰላም በጣም ታለቅሳለች። ናታን የሌለ የመጨረሻ ይቆርጣል ማለት ነው። እንግዲህ ናታን ሰላምን በፍጥነት ሻንጣሽን እንድታዘጋጂ እኔና አንቺ ከዚህ የግድ መሄድ አለብን ብሏል። በዚህ ሰዓት ግን ይሄን ነገር በጭራሽ አይሆንም ብላ እናት እንዴት ከሰራተኛ ጋር ሄደ ቢባል ምን ልባል ነው በማለት ይበልጥ ደግሞ ተናዳ ስታለቅስ ነበረ። በዚህ ሰዓት ሮዛ ተጨንቃለች። እናትንም ለማረጋጋት ትሞክራለች። ነገር ግን አሁን ላይ ይበልጥ አንቺን ከዚህ ውጭልኝ ብላለች። በመጨረሻም እንግዲህ ሰላምንም ባስፈራራቻት መንገድ ማኪን ሊያገባ ነው እሱ። አንቺ ግን ከዚህ ሂጂ እባክሽ፣ ከልጄ ህይወት ውጪና ክብሩን ዝቅ አታድርጊበት በማለት በኪስ አድርጋ ብር ታመጣላታለች። ሰላም ደንግጣለች። ክብሯን በብር ለመግዛት ትሞክራለች። ነገር ግን ሰላም አሁን ላይ በጣም ውስጧ ተገብቷልና ክብሯ የሚነካ ነገር የናታን እናት ለሰላም ትናገራታለች። ናታንና ሮዛ ቁጭ ብለው እንግዲህ ማኪ ጋር ስልክ ደውሏል። የሰላም እናት እንደ ሁሌውም የሰላም አባት ሮዛ ስለሆነች ሮዛ ድምጿ ቀይራ ልክ እንደ ሁሌውም ሳሎን ላይ ሆና ወደ ማኪ ስልክ ትደውላለች። ነገር ግን ማኪ ክፍሏ ስለነበረች በዚህ መሀል ግን ድምጿ ቀይራ ስታወራ ልፍ የሚል ድምፅ ወደ ማኪ ክፍል ይገባል። ሮዛና ናታን አብረው ስለነበሩ ይህንን ድምፅ እያለች አሁን ላይ ከልጁ ህይወት ያልኩሽን ነገር አደረግሽ፣ ከዛ ቤት ወጣሽ እንዲህ የሚለው ነገር ነበር የተናገሯት። በጭራሽ አልወጣም እና ደግሞ መቼም አላደርገውም ብላ ስትመልስ ነበረ። ሮዛ እንግዲህ ድምጿ ቀይራ ያልኩሽንም አልሰማሽኝም፣ ስለዚህ በህይወትሽ ፈርደሻልና ምርጫሽ ያንቺ ነው ብላ ትናገራለች። እና ካልሰማሽኝ ስትላት በጣም ድምጿ ይሰማታል። ማኪ ተጠራጥራ ወንደነ ሮዛ ታመራለች። በዚህ ጊዜ ግን ሮዛና ናታንም ስልኩ ላውድ አድርገው ስለነበረ ይህንን ነገር ወደ እነሱ ቀስ ብላ ትቀርባለች። በዚህ ሰዓት ግን ደግሞ ሮዛና ናታንንም እጅ ከፍንጅ ይዛቸዋለች። ነገር ግን ስልኩ ከእጃቸው ወስዳ እሷ መሆኗንም ማጣራት አልቻለችም። ሮዛ እንግዲህ ሮዛና ናታንን ጠርጥራለች። ማኪ ሮዛና ናታን እጃቸው እንዳለበት የሰላም አባት ማን እንደሆነ እንደሚያውቁ ደርሳበታለች። የወይዘሮ አሁን ላይ የሰላም አባት ምንም አባቴ እንዲሆንብኝ አልፈልግም፣ አባቴ ከገጠር ሄደው ምናልባት የሆነ ነገርስ ቢያደርጉብኝ ብላ ሰላም ትጨንቃለች። ሮዛ ለዚህ ሁሉ ነገር መፍትሄ ያለኝ፣ ስለነሱ ምንም መጨነቅ የለብሽም፣ በጭራሽ አታስቢ ብላታለች።